አንቺ ነሽ ሞቷል እያላት ይገኛል ማለት ነው። እንግዲህ ኤፍራታ መድብልን በቁሙ እንደገደለችው እየቆጠረ ይገኛል። እንዴት ኤፍራታ እቤትሽ ድረስ ስለመጣሁኝ ስለወደድኩሽ ስላፈቀርኩሽ ሌላው በገንዘብ በለጠብሽ ወይ ቢላትም ዝና እንዳስፈራራት ተናግራለች። ማህሌት አሁን ላይ ትኩረት ያደረገችው እህቷ ኤፍራታ ላይ ነው። ዝና የት እንደሄደና ወዴት እንደገባ የምታውቂው አንቺው ነሽ። እኔ ምለው መኪናው የመጣው ለምንድን ነበረ ብላ እያጣራች ትገኛለች። መረጃዎችም ማለት ነው። ኤፍራታም እንዴ ግን ሰው በእጅ ላይ ጠፋብኝ ስልሽ እንደዚህ ነው እንዴ የምትደነግጭው? ለምንድን ነው በደንብ ያልደነገጥሽው? ብላታለች። እሷም እንሲያን ሰው ነው እኔን እኮ ብዙ ጊዜ ሲያሰቃየኝ ነበረ ብላለች ማለት ነው። እንግዲህ ይሄ ሁሉ ጦስና መዘዝ የመጣው በወይዘሮ ማህሌት በእንጀራ እናቷ ነው ማለት ነው። መድብል ብሩክ ወንድሙን ለማግኘት ብዙ ውጣ ውረድንም ሆነ ብዙ መስዋዕት እየከፈለ ይገኛል። የዝና መታገድ ለሉላም ሆነ ለሞገስ ነፃነታቸውን ከፍቶላቸዋል። ሉላ እንደ አንበሳ ጥጃ እየቧረቀች ትገኛለች። የ9ና የ10 ዓመት ነፃነቷ ታግዳ እቤት ውስጥ የነበረችው ፀሐይዋን እንደ ልብ ለማየት ንጹህ አየር ለመቀበል በቅታለች ማለት ነው። በዚህም ላይ ለፈጣሪዋ ምስጋና እያገባች ነው። እውነት የህጋዊ ሚስቱ ስለሆንኩኝ ዝና ታስሮ ተቆየላት ክስ እንደምትመሰርት ብትነግረውም ሞገስ በዚህ አልተስማማም። ለምን ይመስላችኋል? ዝና ወንጀል እንደሚሰራ ሉላ በዚህ ጉዳይ ላይ አደንዛዥ እጽ ወንጀል እንደሚሰራ ብታውቅም ግን የሰው ህይወት እየጠፋ የሚያገኘው ገንዘብ እንደሆነ አታውቅም። ሉላን ሲያታልላት የነበረው የአባቴ ንብረት ነው፣ በውርስ የመጣ ነው እያለ ነበር። ሉላ ግን ትዳር ብላ ከገባች ጀምሮ ከእስር የማይተናነስ የስቃይ ጊዜያትን አሳልፋለች። አሁን ባላት ጊዜ ደግሞ ከሞገስ ጋር በጣም ደስተኛ ሆናለች ማለት ነው። ምሳሌ ቅድስትን አባቴ ብሩክ ለምንድን ነው የማይመጣው እያለች በጣም እያጨናነቀቻት ትገኛለች ማለት ነው። ቀን በቀን ጥያቄዋ እየከበደ መጥቷል። እኔም በጣም ጨንቆኛል። አንደኛ እሷን ለመሸሽ ብዬ ነው አንዴ ከዚህኛው ክላስ እዚህ ክላስ የምለው ወድጄን አይደለም እኮ መድብል፣ ግራ ገባኝ፣ እንዳታውቅ ነገሮችን እያደረኩ ነው ብላው ነበረ። መድብልም እኔም የወንድሜ ጉዳይ በጣም ግራ ገብቶኛል እና መድብልስ የልፋቱን ውጤት ያገኝ ይሆን? ቅድስት የተጨነቀችበትን የምሳሌ መልስ ትመልስላት ይሆን? ብሩክ በሰላም ወደ ቤቱ እንደሚመለስ ምንም አንጠራጠርም። ዝና በዚህ ተቀጠለ ግን ለመድብል ትልቅ ዋጋ እንደሚያስከፍለው እንረዳለን። ሆኖም ዝና እኔ ሁሉንም ነገር የምናገረው የገደል ማሚቱ አይደለሁም፣ ግን አንድ ጥያቄ ልጠይቅህ። ብሩክ ለአንተ ምንክ ነው ብሎታል። እሱም የእናቱ ልጅ ከአንድ ማህፀን የወጡ መሆኑን ቢያስረዳው እኔ አላውቅም ነበር። እኔም አላውቀው የብሩክ ወንድም ኬት ነው የመጣው እያለ ይገኛል። ውድ ተመልካቾቼ ለምሳሌ ድራማ ላይ ኤፍራታ በአሁን ሰዓት መድብል ዝናን እንዲለቀው የኤፍራታ ተማጽኖ አለበት። ኤፍራታ በአንድ በኩል ለማህሌት የተደወለው ስልክ ለሷ የህይወቷ መጥፊያና የዝና የት እንዳለ ታልተናገረች በጣም ከባድ ወንጀል ውስጥ እንደገባች እየተረዳች ነው። በዚህ መንገድ ሄጄ መድብልን ብለምነው ዝናን ይለቀዋል ብላ ስላሰበች ግን ከመድብል የተመለሰላት መልስ በጣም ከባድ ነበረ። እኔ ይህን ካንቺ
አልጠበቅኩም። በጣም ከሃዲ ነሽ። እኔ ደግሞ ከሃዲዎችን በጣም ነው የምጠላው ብሏታል። እኔም እኮ ጨነቀኝ፣ ምን ላድርግ ብለክ ነው መድብል? ያለታ እኮ ዝና አስገድዶኝ ነው፣ ዝና ነው እንደዚህ አድርግ ያለኝ እያለች ነው። እኔ በህይወት ባልተርፍ ኖሮ ዛሬ ካንተ ጋራ መጥቼ አላወራም ነበር። ስለዚህ እባክህን ብላ ተማጸነች። መድብል በዚህ ሰበብ ዝና እጅ ላይ ስለገባ በጣም ተደስቷል። ሞገስ ዝና በመውደቁ በጣም ደስተኞች ናቸው። ቅድስቴ ስለተሳካለት የመድብል ልፋት እያመሰገነች ትገኛለች። ዳጣ ይሄ እኔ እኮ ይሄን የሚያክል ዝሆን ሰው የሚወድቅ አይመስለኝም ነበረ፣ ግን እንዴት ተያዘላችሁ እያለ ይገኛል። ያለምንም አጋዥና አጋር ነበረ ዝናን የጣለው መድብል። ዝና ግን የመጣው ኤፍራታ ቤት የመድብልን ሬሳ ሊወስድ፣ ኤፍራታም አብራ መወገድ አለባት ብሎ ስላለው አቶ ካሌብ ሙልሲሳ በዛውም ኤፍራታ ልትቀበር ነበረ። ለኤፍራታ መዳን የሆነላት መድብል ነው። እስካሁን ድረስ እንግዲህ ኤፍራታ አሁንም ስቃይ ላይ ናት። በአንድ ጎን ስናስበው ማህሌት በጣም ደስተኛ ትመስላለች። መድብል ህይወቱ አልፏል ባለቻት ሰዓት እልልታዋን ነበረ እያቀለጠችው። ለምን ግን ማህሌት ይህን ያህል ክፋትን በመድብል ላይም ለመጨከን አሰበች? መድብል ማህሌት ላይ ሊከፋ ሳይሆን ወንድሙ ብሩክ የት እንዳለ መረጃ እንድታቀብል ነበረ ያገታት። አንድና አንድ ደግሞ ስለ ብሩክ የሚያውቁት ዝናና ማህሌት እንደሆኑ መድብል ስለተረዳ ነው። መድብል አርፋለሁ ብሎ ከ4 ዓመት በኋላ ከእስር ቤት ቢመጣም አሁን ላይ የወንድሙ ስቃይ የልጁ የምሳሌ ብሩክን በየቀኑ የት ነው ያለው